የኢትዮጵያ ፌዴራል ፖሊስ በቅርቡ እየተገበራቸው ካሉት ሰው አልባ ቴክኖሎጂዎች በተጨማሪ ከተጠርጣሪዎች ጀርባ ያለው ይገኝበታል። መግሹት ይባላል። ለመሆኑ መግሹት ምንድነው? እንዴትስ እየተተገበረ ነው? አገልግሎቱ ምንድነው? የሚሉ 10 ነጥቦችን እንነግራችኋለን። ይሁንና ይህ ፎቶግራፍ እንደማንኛውም ፎቶግራፍ ቀላል ፎቶግራፍ ብቻ አይደለም። ወደ ውጭ ሀገር ጉዞ ለማድረግ ለትምህርት ዕድል ለመሄድ በሀገር ቤትም ቢሆን ጉዳቱ እጅግ ከፍተኛ ነው። በተቻለ መጠን እዚህ ቦታ ላይ ላለመነሳት ሁሉም ሰው ጥንቃቄ ማድረግ አለበት ይባላል። ለመሆኑ መግሹት ላይ ፎቶ መነሳታችን ምን ሊያሳጣን ይችላል የሚለውን አዲስ መረጃ ባለሙያዎችን ጠይቆና የተለያዩ ጉዳዮችን አጠናቅሮ ወደ እናንተ ይዞላችሁ መጥቷል። ከዚህ በፊት መግሹት የምታውቁ ከሆነ እስኪ ሐሳብ አስተያየታችሁን አጋሩን። የጸጥታ ባለሙያዎችም የዘርፉ ምሁራንም ካላችሁ ኮሜንት ላይ ጻፉልን። ሌሎቻችሁም ስለ መግሹት ያላችሁ መረዳት አጋሩን። እኔ እንደሚከተለው መረጃ ልንገራችሁ። መግሹት ማለት እንግዲህ አንድ ግለሰብ በወንጀል ተጠርጥሮ በፖሊስ ቁጥጥር ስር ሲውል የሚነሳው ይፋዊ የፎቶግራፍ መዝገብ ነው። በዚህ መሰረት ከዚህ በፊት የተነሳናቸው ፎቶዎች ለመግሹት አገልግሎት አይውሉም። ይህ ፎቶ እንግዲህ ግለሰቡ ለጊዜው በቁጥጥር ስር መዋሉን ያረጋግጣል፣ ግን የግድ ወንጀለኛ መሆኑን የሚያሳይ ማስረጃ ነው ማለት አይደለም። በሕግ አስከባሪ አካላት ዘንድን እንደ ዋና የማንነት መለያ መረጃ ተደርጎ የሚወሰደው ይህ ፎቶ ነው። ያ ማለት ከሰሞኑ የታሰሩ አርቲስቶች እና ይገረም ደጀኔ፣ ሰራዊት ፍቅሬ፣ ሰለሞን ቦጋለን ጨምሮ ፖሊስ የሚያውቃቸው ይህን አዲሱን መግሹት በተሰኘው ያነሳውን ፎቶግራፍ ነው እንጂ ከዛ በፊት ያለውን አይደለም። በሁለተኝነት የዚህ ፎቶግራፍ አነሳስ አብዛኛውን ጊዜ ሁለት ነገሮችን ያካተተ ነው። አንደኛ በቀጥታ የፊቱን ሙሉ ገጽታ የሚያሳይ ወይም ደግሞ ፍሮንት ቪው ሲሆን፣ ሁለተኛው ደግሞ የግለሰቡን የጎን ገጽታ ወይም ደግሞ ፕሮፋይል ቪው የተባለውን እንዲያካትት ተደርጎም የሚነሳ ነው። ይህ አይነቱ አቀራረብ የአንድን ሰው የፊቱን ቅርጽ፣ የአፍንጫው ወቃቀርና ሌሎችንም ልዩ መለያዎችን በግልጽ ለመለየትና ለማየት የሚረዳ ነው። ይህ ምናልባት እንግዲህ ወንጀለኛው በሚያመልጥበት ጊዜ ወይም ደግሞ ጉዳት ደረሰብኝ፣ ስብራት ደረሰብኝ፣ ተደበደብኩ ቢል በፍርድ ቤት እንደ ማስረጃ ሊቀርብ የሚችል ዋና ጉዳይ ነው ማለት ነው። በሶስተኝነት መግ የሚለው ቃል የመጣው እንግዲህ ከእንግሊዝ እንደሆነ ይገለጻል። በ18ኛው ክፍለ ዘመን አካባቢ ፊት ወይም ፌስ የሚለውን ትርጉም እንዲወክል የመጣ ቃል ይሆን መሆኑ ተገልጿል። በወቅቱ እንግዲህ ፊትን ለማሾፍ ወይም ለቀልድ ለመግለጽ ይያዝ ነበር ተብሏል። ይህ አነሳስ ከጊዜ በኋላ ግን በፖሊስ መዝገብ ላይ የሚሰፍሩ ፎቶግራፎች መጠሪያ ሆኖ ጸድቋል። የኢትዮጵያ ፌዴራል ፖሊስ እንግዲህ ራሱን በቴክኖሎጂና በመረጃ እያዘመነ መሆኑ ተከትሎ ከቅርብ ጊዜ ወዲህ የመግሹት ቴክኖሎጂን እየተጠቀመ ነው። በአራተኝነት እንግዲህ የመግሹት ታሪካዊ አመጣጥ ሲታይ ከ19ኛው ክፍለ ዘመን አጋማሽ ጀምሮ መሆኑን መረጃዎች ያሳያሉ። አልፎንስ በርቴሎን የተባለ ፈረንሳይ ፖሊስ መኮንን ይህን ፎቶግራፍ አነሳስ ዘዴ በ1888 ዓመተ ምህረት በስርዓት እንዲቀረጽ አድርጎታል። ምንም እንኳን ወደ ሀገራችን ከመጣ አጭር ጊዜ ቢሆነው ማለት ነው። ከዛ በፊት ግን ፖሊሶች ወንጀለኞችን ለመለየት የተዘበራረቁ ፎቶዎችን ይጠቀሙ ስለነበረ ይህ ግኝት እንግዲህ በጣም ጠቃሚ ሆኗል ተብሏል። ስለዚህ የበርቴሎን ግኝት በዘመናዊ ወንጀል ምርመራ ሳይንስ ወይም ፎረንሲክ ውስጥ ትልቅ ለውጥ አምጥቷል። ይህንን ትልቅ ለውጥ እንግዲህ የኢትዮጵያ መንግስት ለመተግበር ጥረት እያደረገ ይገኛል። በአምስተኝነት የምናየው የመግሹት ቀዳሚ ጥቅሙ የማንነት ማረጋገጫ ወይም አይደንቲፊኬሽን መሆኑ ነው። በተለያየ ጉዳይ ተጠርጥሮ የታሰረው ሰው ስሙን ቢቀይር ወይም የተሳሳተ መረጃ ቢሰጥ በቀላሉ ማግኘት ይቻላል። ፖሊስ ቀደም ሲል የነበረው መግሹት በመጠቀም ትክክለኛ ማንነቱን በቀላሉ ሊያረጋግጥ ይችላል። ይህም የወንጀል ታሪክ ያላቸው ሰዎች በቀላሉ ለመከታተል ያስችላል። ስለዚህ አንድ ሰው መግፉት ከተነሳ በኋላ መግሹት በአጠቃላይ ታሪኩ ማንነቱ ሁሌም ስላለ በሌላ ወንጀል ተጠርጥሮ በድጋሚ በሚሄድበት ጊዜ በቀላሉ ፎቶግራፎችን በማመሳሰል በቁጥጥር ስር ሊውል ይችላል። ሌላኛው በምርመራ ሂደት ውስጥ መግሹት ወሳኝ ሚና እንደሚጫወት ባለሙያዎች ነግረውናል። ለምሳሌ አንድ ወንጀል በተፈጸመበት ወቅት ምስክሮች ወይም ተበዳዮች ወንጀለኛው እንዲለዩ ለማድረግ
ፖሊስ የተለያዩ ሰዎችን መግሹት ያሳያቸዋል። ይህም ፎቶ ላይናፕ የሚባለው ሂደት ጥርጣሬ ውስጥ ያሉ ሰዎችን ከማስረጃ ጋር ለማያያዝ ያስረዳል። ከዚህ በፊት እንግዲህ በባህላዊ ምርመራ ወቅት እንትና በደል አድርሶብኛል ሲባል ሰውየውን በአካል በማምጣት ይሄ ነው ወይስ አይደለም የሚል ነበር። ይሄ ከሰዎች ተፈጥሮ ጋር ግራ መጋባት እንዳይረጋጉ ከማድረጉም በዘለለ በቀል ይደርስብናል የሚል ፍርሃት እንዲኖራቸው ያደርግ ነበር። ይሁንና ግን መግሹት መምጣቱ በፎቶ ላይናፕ የሚባለው ሂደት ሰዎችን ከጥርጣሬና ከማስረጃ ጋር ለማገናኘት ይረዳል ተብሏል። የመግሹት ሌላኛው ሰባተኛው ጥቅም ለህዝብ ደህንነት ጥበቃ መዋሉ ነው ይላል። አንድ አደገኛ ተጠርጣሪ ወይም ደግሞ ወንጀለኛ ከእስር ቤት ቢያመልጥ ወይም ተደብቆ ቢቆይ ፖሊስ መግሹትን ለህዝብ ይፋ ያደርጋል በሶሻል ሚዲያ ላይ እና በአጠቃላይ በተለያዩ መገናኛ ብዙሃን አማራጭ። በዚህም ህዝቡ ግለሰቡን አይቶ እንዲጠነቀቅና ካገኘውም ለህግ አካላት መረጃ እንዲሰጥ እድል የሚፈጥር ነው መግሹት። በእርግጥ በመግሹት ፎቶዎች ላይ አብዛኛውን ጊዜ ግለሰቡ ቁመቱን የሚያሳይ ልኬት ካለው ግድግዳ ፊት ለፊት እንዲቆም ይደረጋል። በተጨማሪም የታሰረበት ቀን፣ መለያ ቁጥር ወይም ቡኪንግ ነበርና አንዳንድ ጊዜ የተከሰሰበት ወንጀል አይነት አብሮም ይመዘግባል። የመረጃ ለፍርድ ቤት ሂደትና ለፖሊስ ማህደር እጅግ አስፈላጊ ነው ይላል ያገኘነው መረጃ። በዘጠነኛ በዘመናዊ ዲጂታል ዓለም ውስጥ የመግሹት አጠቃቀም ከፖሊስ ጣቢያ አልፎ ወደ ኢንተርኔትም ተስፋፍቷል ይላል። በርካታ ሀገራት የታሰሩ ሰዎችን ፎቶ በድረገጻቸው ላይ ይፋ ያደርጋሉ። ይህም ግልጽነት ቢፈጥርም በኋላ ላይ በነፃ ለሚለቀቁ ሰዎች ማህበራዊ ላይ ተጽዕኖ ሊያሳድር ይችላል የሚል የሰብአዊ መብትን ክርክር እያስነሳ ነው። ለማጠቃለል ያህል መግሹት ከቀላል ፎቶግራፍነት ባለፈ በህግ ስርዓት ውስጥ ትልቅ የመረጃ ቋት ነው። ወንጀልን ለመከላከል፣ ፍትህን ለማስፈንና የማህበረሰቡን ሰላም ለመጠበቅ የሚከናወኑ የምርመራ ስራዎችን ሁሉ ያለዚህ መሰረታዊ መረጃ የተሟሉ ሊሆን አይችልም። ለዛም ነው የኢትዮጵያ ፌዴራል ፖሊስ ከቅርብ ጊዜ ወዲህ መግሹትን እየተገበረ ያለው። ግን ያገኘነው መረጃ ይህ ፎቶግራፍ በቀላሉ ፎቶ ብቻ አይደለም። ይህን ፎቶግራፍ ስንነሳ የምናጣቸው በርካታ ነገሮች ናቸው። ከዚህ ውስጥ 10 ዋና ዋና ነገሮችና ወደ መግሹት ላለመድረስ በወንጀልም ላለመጠርጠር ከወንጀልም ነፃ ለመሆን ጥረት እንድናደርግ ይረዱናልና ተከተሉ። አንድ ግለሰብ መግሹት ሲነሳ ዝም ብሎ ፎቶ አይደለም። ፎቶ ለህዝብ ይፋ ይሆናል። ሊያጣቸው የሚችሉ በርካታ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ነገሮች እንዳሉ ግልጽ ነው። ምንም እንኳን ግለሰብ በፎቶ ተጠርጣሪ እንጂ ጥፋተኛ ባይባልም የፎቶ መኖር ብቻ ግን የሚከተሉትን ኪሳራዎች ሊያስከትል ይችላል። የመጀመሪያው የስራ የማግኘትና የመቀጠር እድልን ነው። ብዙ አሰሪዎች ሰራተኛ ከመቅጠራቸው በፊት የግል ታሪክ ምርመራ ወይም ደግሞ የግለሰቡን ባክግራውንድ ቼክ ያደርጋሉ። ስለዚህ በኢንተርኔት ላይ የሚገኝ የመግሹት ፎቶ ግለሰቡ ብቁ ቢሆንም እንኳን ሌሎች በጥርጣሬ እንዲያዩትና ስራውን እንዲያጣ ወይም እንዳይቀጠር ሊያደርገው ይችላል። እንግዲህ የወደፊት ህይወት ላይ መልካም ወይ ነገር ይልቅ መጥፎ ነገር እንዲያመጣና እኮ ተጠርጣሪ ነው እንደዚህ አድርጎ ነበር ታስሮ ነበር የሚለው ድርጅቶችና ቀጣሪዎች እንዲፈሩና እንዲሸሹ ያደርጋል። ይህም በግለሰቡ ህይወትና ቀጣይ ስራ የማግኘት እድል ላይ ትልቅ እንቅፋት ይፈጥራል። ሁለተኛው መልካም ስምና ዝና የሚያጠፋ መሆኑ ነው። አንድ ሰው ለብዙ ዘመናት የገነባው መልካም ስም በአንድ ፎቶ ሊጠፋ ይችላል። ሰሞኑን እንግዲህ በርካታ አርቲስቶች በአንድ ፎቶና በዚህ በፊንቴክ ጋር በተገናኘ ምክንያት ሰዎች ሶሻል ሚዲያ ላይ ሲያብጠለጥሏቸውና አንተናን የተመሰለ የተከበረ ሰው እንዲህ አይነት የወረደ ነገር ላይ ይገኛል በሚል ማህበራዊ ዘመቻዎች ሲደረጉ እንደነበረ ይታወቃል። እነዚህ ሰዎች ተጠርጣሪ ናቸውና ነፃ ተብለው ቢፈቱ እንኳን ያጡትን ስም ግን በቀላሉ መመለስ እጅግ ከባድ ነው። አንድ ሰው ለብዙ ዘመናት የገነባው መልካም ስም በአንድ ፎቶ ይጠፋል። ጎረቤቶች፣ ጓደኞችና የቅርብ ሰዎች ግለሰቡን የሚያዩበት መንገድ ስለሚቀየር ማህበራዊ መገለል ሊደርስ ይችላል። ማስታወቂያ የሚያሰራ ሰው ሊጠፋ ይችላል። ከዛም አልፎ የተጠርጣሪዎች ልጆች፣ ተማሪዎች፣ ትምህርት ቤት፣ ጎረቤት ላይ የሚደርስባቸው ነገር በራሱ ከፍተኛ ኪሳራ የሚያደርግ በመሆኑ የመግሹት በቀላሉ የሚታይ አይደለም። ሶስተኛ የቤተሰብ ሰላምና ክብር ነው። የአንድ ሰው መግሹት መውጣት በቤተሰቡ ላይ በተለይ በልጆች ላይ ከፍተኛ የሀፍረትና የጭንቀት ጫና ሊያሳድርም ይችላል። ይህም በቤተሰብ ውስጥ መተማመን ሊያጠፋና ለፍች ወይም ለግጭት ምክንያት ሊሆን ይችላል። ልጆች ትምህርትና ስራ ላይም እንዲሁ ተጽዕኖ የሚያሳድር አንዱ ጉዳይ ሊሆን ይችላል። ከዛ ውጪ የብድርና የቤት ኪራይ ውልንም ሊያሳጣ ይችላል ይላል። ብዙ ባንኮች ወይም አከራዮች የወንጀል ታሪክ ያለበትን ሰው እንደ አደገኛ ይረዳሉ። ታማኝ ያልሆነ አድርገውም ይቆጥራሉ። ምንም እንኳን
ጥፋተኛ ባይሆንም ይሁንና ብድር ለማግኘት ወይም ቤት ለመከራየት ወደፊት እንቅፋት ሊሆን ይችላል። በማጭበርበር ወንጀል ውስጥ የተከሰሰ ሰው ወደ ባንክ ሄዶ በቀላሉ ገንዘብ አለማግኘቱ ሌላኛው ስጋት ነው። አምስተኛ ስነ ልቦናዊ ጤንነት ላይ ተጽዕኖ ያሳድራል የሚለው ነው። መክሹት ፎቶ ለህዝብ መሰራጨቱ በራሱ በግለሰቡ ላይ ከፍተኛ ጭንቀት ወይም ድብርት ሊፈጥር ይችላልም ለራሱ ያለው ግምትን ዝቅ እንዲልም ያደርጋል ይላል የስነ ልቦና ተመራማሪዎች። ይህም እንግዲህ ሰው ሁሉ እያየኝ ነው የሚል ስጋት የዘላቂ ስነ ልቦናዊ ጠባሳ ሊጥል ይችላል ተብሎ ይገለጻል። በስድስተኛ ደረጃ የግል ሚስጥር ነው። አንድ ሰው በቁጥጥር ስር መዋሉ የግል ጉዳይ ቢሆንም መክሹት ግን ይህን ሚስጥር ለዓለም ይፋ ያደርጋል። በዲጂታል ዓለም ውስጥ አንድ ኢንተርኔት ላይ ወጣ ፎቶ ወደፊት ለማጥፋት አስቸጋሪ መሆኑ ግለሰቡ የዘላለማዊ የነጻነት እድልን ያጣል። ሌላኛው በተለይ ለወጣቶች የትምህርት እድል ነው። የውጭ ሀገር ዩኒቨርሲቲዎች፣ የትምህርት ተቋማት ወይም ስኮላርሺፕ ሰጪ ድርጅቶች አንድ ሰው በወንጀል ተጠርጥሮ ነበር ወይ ሪከርድ አለበት ወይ የሚለውን ያያሉ። እነዚህ ታሪክ ያለባቸውን ተማሪዎች አይቀበሉም። ይህ ደግሞ የግለሰቡን ወደፊት የትምህርትና የመለወጥ እድልም አደጋ ውስጥ ይከተዋል ይለናል። በስምንተኛነት ፍትሃዊ የፍርድ ሂደት ነው። ፎቶ ቀድሞ በሰፊው ከተሰራጨ ዳኞች ወይም የተወካዮች ግለሰቡ ላይ ቀድሞ የጥፋተኝነት ስሜት እንዲያድርባቸው ሊያደርግ ይችላል። ይህም ከጥፋተኝነት ነፃ የመሆን መብቱንም ሊጋፋ ወይም ሊያሳጣው ይችላል ይለናል። ዘጠነኛው የጉዞ ነፃነት ነው። አንዳንድ ሀገራት ቪዛ ከመስጠታቸው በፊት የወንጀል መዝገብን ይመረምራሉ። በተለይ አውሮፓ ሀገራት መክሾት ያለበት ግለሰብ ወደ ተለያዩ ሀገራት የመጓዝ ወይም የመዛወር መብቱ ሊገደብ ይችላል። ቪዛ ሊነጠቅ ይችላል። በስጋትም ሊታይ ይችላል። ይህም ሌላኛው እና አስቸጋሪው ጉዳይ ነው። ሌላኛው አስረኛ የገንዘብ ኪሳራ ነው። ፎቶ ከድረገጾች ለማስነሳት ወይም ስሙን ለማጽዳት የህግ ባለሙያዎች መቅጠር ከፍተኛ ወጪ ይጠይቃል። በተጨማሪም ከስራ መፈናቀል ጋር ተዳምሮ ግለሰቡ ለከፋ ኢኮኖሚያዊ ቀውስ ይዳርጋል። የስራና የነጻነትንም ይጋፋል። ከሰሞኑ አርቲስቶች እንግዲህ የፋሲካ በዓል መድረሱን ተከትሎ በርካታ ስራዎችን የሚሰሩበት የማስታወቂያ ጊዜ፣ የባልና የገበያ ጊዜ ነው። ይህንን ሁሉም የሚያሳጣ ጉዳይ ነው። ከዛም ከወጡ በኋላ ከነዚህ ጋር ለመስራት ድርጅቶች ፍርሃትን ሊያሳዩ ይችላሉ። ተጠርጣሪ ናቸው፣ በእነሱም ብናሰራ ማህበረሰቡ አያምነንም በሚል ሌላ መላ ሊፈልጉ ይችላሉ። አጠቃላይ ግን መክሹት የወንጀለኞችን ታሪክ ማንነት ለህዝብ ይፋ ለማድረግና ለመመዝገብ አገልግሎት ላይ የሚውል ቢሆንም ጥቅም ብቻ ሳይሆን ጉዳትም አለው። እኛም ለእናንተ ይጠቅማል በሚል ይህንን መረጃ አጋራናችሁ። መልካም ቀን እንዲሆን ተመኘን። ቻው ቻው።